እስከዛሬ ድረስ እኔ ምንም በዚህ ልክ ተናገርሽ አላውቅም። አከብርሻለሁኝ፣ ላንቺ ቦታ አለኝ። ግን ደግሞ እኔ ምንሽም ማድረግ አለብሽ። በቃ እኔ ምንሽም ማድረግ አለብሽ። ቶሎ ቴንሽን ስለምትሆን ነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እዚህ ልኖር ማለት አሁን ቤትሽ ላይ ምን ገጠመሽ ምናምን ብላችሁ የሆነ ነገር ከመረዳት ምን ገጠመሽ? ለምን መጣሽ? ሻንጣ ይዘሽ እንዴ? አሁን ነው እንዴ እንደዛ ብላችሁ የምትጠይቁኝ? እና ታዲያ እንደዚህ በር ላይ አቁማችሁ ቢያንስ ወደ የሚወር ቤት ገብተሽ የሆነ ነገር ሀሳብ ለመቀበል እንኳን አትሞክሩም እንዴ? ከበር እንደዚህ እንደ ጥላት እንደመጣባችሁ ነገር እንትን ትላላችሁ እንዴ? በተለይ እዩና ፈረንጁ በጣም አካብለ ለኛ እንደዛ ነው ምን ቆጥረው። እዩና ፈረንጁ ማለት ነው። ከፈለጋችሁ ሻንጣውን ይዛችሁ ትሄዱና ተመልሳችሁ ለመምጣት ትችላላችሁ። በቃ ምንድን ነው እንደዚህ እንዴ? እናንተ እዚህ እንደምትሮጡ በጣም ታካብዳለህ። በቃ ምንድን ነው የማካብደው? ግዴታ እኮ ነው። ሰው እንግዳ ቤቱ ሲመጣ እንደዚህ ይደረጋል? በሰለጠነ ዘመን እንደዚህ አንዳችሁ ዞር ብትሉ አንዳችሁ እንኳን መለስ አትሉም? እኔ እኮ ነገሮችሽ ግራ እያጋቡኝ ነው ያሉት። ምን አደረኩኝ? ፍላጎትሽ ምን እንደሆነ አላውቅም። እንግዳ ሰው ቤት እንደዚህ ሲመጣ ይደረጋል። አልጋሽንም ምን ሌሎችንም ያሉትንም እቃዎችን አንዴ ባይዙት ይጭነሽ መጥተሽ እዚህ ብትሆን ይሻልሽ። እዚህ ያለ ብዬ አንደኛሽም ማለት እንዳሳብ ጥሩ ሀሳብ ነው፣ ግን እዚህ ያለ ብዬ ነው ያሰብኩት። እንደገና ደግሞ እንደ እኔ ማከብድ ሰው አይደለሁም። ሶፋ ላይ መተኛት እችላለሁ። አሬ ሄሎ ለእግዚአብሔር ምን ሆነሻል? እኔ ደክሞኛል። በእናትሽ እኔ ራሱ ደክሞኛል። ፈረንጁ ሀስታ ብዬ ነበረ። ወዴት ናቸው? ኧረ ሰው ይሰማል። በሩን ዝጉት አንዴ። ቆይ እኮ ምንድን ነው? ቆይ ልንገራችሁ፣ የሆነ ነገር ልንገራችሁ። ቆይ አልቻልኩም። ምንድን ነው የሚያስቅሽ? ፍራንክ ነው። ፍራንክ አስቤ ነው የመጣሁት። ይበቃኛል። በቃ አልቻልኩም። መጀመሪያ የምር አድርገሽው መጀመሪያ አይ ሲሪየስ ነበረ። ሲሪየስ አድርገሽው ከዛ ቀርጬ ነው ይበላይታሽ አብረሽን ከዛ እንትን ልት ያረግ አረ እንደዚህ አታስብ። ስማኝ ቆያ ወይኔ ጉዴ! ግን ምን አይነት ሰዎች ናችሁ? ፍራንክ ነው በቃ ዝም ብዬ ልዝናናባችሁ ነው። እናንተ ደግሞ ትኖራላችሁ ብዬ አላሰብኩም። ከዛ በኋላ ደግሞ አሁን ነው ሀሳብ የመጣሽው ካልከኝ ገና ሳልገባ እየቀረስኩኝ ነበረ። ስለዚህ በጣም ምንም ያሰብኩት ነገር የለም። እዩ እንደዛ አትይኝ እባክህ። አብሽ ጌታን ፍራንክ ነው። አሁን የመጣልኝ ሀሳብ አይደለም። ከፈለጋችሁ ቪዲዮ ማየት ትችላላችሁ። አሁን ፍራንክ እንደሆነ አውቃችኋል። አሁን ይቀመጣ። አሁን እሱ እንጀራ ቦት ልስራልሽ። ፈረንጁ ቡና ያፍላልኝ። አንተ ደግሞ ምሳ